በመጀመሪያ ደረጃ ንያችንን ሁላችንም ለአላህ እናጥራ። የዛሬው ርዕሳችን እንደተነጋገርነው አተበሩኩ ቢአሳሪ ነብይ ይላል። በነቢያችን አለይሂ ሰላቱ ወሰላም ቅሪት በረካን መፈለግ። በረካ ወይም ተበሩክ አንዳንዶቹ የስያሜው ይሄ ተበሩክ የሚለው መሰረታዊ ዕውቀትም ስለሌላቸው ነው የሚምታቱት። አንዳንድ ጊዜ ቃላቶች ተበድለዋል ይባላል። ባለፈው አንዱ ሲናገር ሰምቼ ነው። ቢድዓ የሚለው ቃል ለምሳሌ እንደው ዝም ብለው ከመሬት ተነስተው ቢድዓ ስለተባለ ብቻ ለዛ ለስያሜው የማይሆን ነገርን ስለሰሙ ከዚህ በፊት ብቻ ዝም ብለው ከመሬት ተነስተው ቢድዓ ምን ማለት ነው የሚለውን ትርጓሜውን ፍቹን እንኳን ሳያውቁ ያንን ነገር እንደ መጥፎ ነገር አድርገው የሚያስባሉ። መጀመሪያ አሁን ተበሩክ ምንድነው? በረካን መፈለግ ብለን እንፈስረዋለን። ምን ማለት ነው በረካን መፈለግ? አተበሩኩ ምን ይላል ኪታቡ ላይ هو طلب زيادة النفع። ተበሩክ ብሎ ማለት ተጨማሪ በረካን ያው በረካ ሌላ አማርኛ አለ መስለኝም በረከት እሺ በረከት ጭማሪ ሌላም በረከት መፈለግ ነው። ምን ከማድረጋ ከማመንጋ በሐቂቃ የሚጠቅመው አላህ መሆኑን ከማመንጋ አንተ ተበሩክ ስታደርግ ለምሳሌ አላህ ይወፍቃል የውዱ ነብያችን ሰለላሁ ዐለይሂ ወሰለም ጸጉር ተወፈቃችሁ እንበልና በዚያ ጸጉር ወይም በነብዩ ሰለላሁ ዐለይሂ ወሰለም ልብሳቸውን አገኛችሁትና ወይም አንድ ትልቅ ሼህ ወልይ የነርሱን በረካ አገኛችሁና ያን በረካ ተበሩክ ስታደርጉ እኛ ሙስሊሞች የምናስተምረው ይሄን ነው። مع اعتقادي أن النافع على الحقيقة والله يا حقيقة كما منغا وسته كما منغا يا حقيقة ሊጠቅም የሚችለው ማን ከመሆኑ ጋር ያ ተበሩኩ ሳይሆን አላህ ከመሆኑ ጋር በረከትን መፈለግ በነብዩ ሰለላሁ ዐለይሂ ወሰለም ቅሪት በታላላቆች ቅሪት ግን የሚቻል ጃኢዝ የሆነ ነገር ነው። ይሄ ምንም የሚያደናግር የለውም ማለት ነው። ኦኬ ይቻላል ብያል አልፋችሁም። ገስት ላይ ያላችሁ ሐሳብ ካለ ሐሳብ መስንዘር ትችላላችሁ። ይቻላል ብቻ ተብሎ እንደዚህ አይታለፍም። ቁርአናዊ ሐዲሳዊ ማስረጃ እንጠቅሳለን። ያለ ማስረጃ አናወራም። ማንኛውም እያንዳንዱ መሳአላ ሲነሳ ከሙሉ ማስረጃና ማብራሪያ መተንተኛ ነው። ማስረጃ ስንጠቅስ ከቁርአን ብቻ ደግሞ ጠቅሰን ዝም አንልም። ከሐዲስም እንጠቅሳለን። አቅዋል ለዑለማ እንጠቅሳለን። የቁርአን ማስረጃ ስጠን አግባብ ያለው ጥያቄ አላህ ተባረከ ወተዓላ ሱረቱ ዩሱፍ ላይ ምን ይላል? ኢዝሃቡ ቢቀሚሲ ሃዛ ፈአልቁሁ ዐላ ወጅሂ አቢ የእቲ በሲራ። ሱረቱ ዩሱፍ ላይ ስለ ነብዩላህ ዩሱፍ እና ስለ አባታቸው ያዕቆብ ሒካያ ሲያነሳ አላህ ተባረከ ወተዓላ ነብዩላህ ዩሱፍ ምን አሉ? ኢዝሃቡ ቢቀሚሲ ሃዛ ይሄን የኔን ቀሚስ ያዙና አሉ ወንድሞቻቸውን። ያው ቂሳው ረጅም ነው፣ ለምን ቂሳውን አንጠቅስም። ማውዲ አልኢስቲድላል የማስረጃውን ቦታ እሱን ነው አታክ አድርገን የምናልፈው። አባታቸው የነብዩላህ ዩሱፍ አባት ያዕቆብ ናቸው ወይም እስራኤል ሌላኛ ስማቸው። አይናቸው በልጃቸው ዩሱፍ ጠፍተው ስለነበረ ቂሳውን ረጅም ነው። በእርሳቸው በልጃቸው ናፍቆት ብዛት የተነሳ የነብዩላህ ዩሱፍ የአባታቸው አይን ማለትም የነብዩላህ ያዕቆብ አይን ያ ጀማዓ በልጃቸው ናፍቆት ከማልቀሳቸው ብዛት የተነሳ ጠፍቶ ነበረ። ሱብሃንአላህ ምን ያክል ቢወዱት ነው ልጃቸውን ነብዩላህ ዩሱፍን። ያው በወንድሞቻቸው በነብዩላህ ዩሱፍ ወንድሞቻቸው ሴራ ምክንያት ያው ጋባ ውስጥ ጥለዋቸው ምናምን ከዛ በኋላ ወደ ሚስር መጥተው ለረጅም ሀገር ጊዜ ኖሮ ምናምን ጠፍተው ነበረ። ከዚያም እነኚህ የነብዩላህ ዩሱፍ ወንድሞች ማለት ነው ቀን ጥሏቸው አንድ ጊዜ ወደ ነብዩላህ ዩሱፍ ሲመጡ ነብዩላህ ዩሱፍ አወቋቸው ወደ ሚስር መጥተው ማለት ነው። ያው ቂሳው ረጅም እንዳልኳችሁ ነብዩላህ ዩሱፍ ከወንድሞቻቸው ጋር ሲያወሩ አባታቸው ጋር ለረጅም ጊዜ ተለያይተው ኖረዋል። የአባታቸው አይን እንደጠፋ ለነብዩላህ ዩሱፍ ወንድሞቻቸው ይነግሯቸዋል። እርሳቸው ነብዩላህ ዩሱፍ ናፍቀው አባታቸው ያዕቆብ ወይም እስራኤል በማልቀሳቸው ብዛት የተነሳ አይናቸው ጠፍቶ ነበረ። አሁን እዚህ ጋር ነብዩላህ ዩሱፍ ምን አሉ? ያ ጀማዓ ኢዝሃቡ ቢቀሚሲ ሃዛ ይሄን ቀሚሴን ይዛችሁ ሂዱና አሉ ፈአልቁሁ ዐላ ወጅሂ አቢ አባቴ ፊት ላይ ጣሉት። ቀሚሱን ምን በሉት? አባቴ ፊት ላይ ወስዳችሁ ጣሉት። የእቲ በሲራ አሉ እይታው ይመለስለታል። በማን ቀሚስ በረከት? በማን ቀሚስ በረከት? በነብዩላህ ዩሱፍ ቀሚስ በረከት የአባቴ አይን ይመለሳል። ሙተአኪዱ ነው የተናገሩት። ይሄንን ቀሚሴን ወስዳችሁ አባቴ አይን ላይ ፊቱ ላይ ጣሉት፣ ከዛ የእይታው ይመለስለታል አሉ። በምኑ በረከት? በቀሚሳቸው በነብዩላህ ዩሱፍ በረከት። በነብያቶች ቅሪታቸው ተበሩክ ማድረግ ከተቻለ ደግሞ በወልያቶችም በሷሊሆችም በዑለማዎችም ያና ዑለማ ወረሰቱል አንቢያ ዑለማዎች የነብያቶች ወራሾች እስከሆኑ ድረስ በእነርሱ ፈለግ ስር በእነርሱ መስተዳድር ስር ስለሆኑ በወልያቶችም ተበሩክ ማድረግ ይቻላል። የቁርአን ማስረጃ ይሄ ነው ማለት ነው። እየተግባባና ኮሜንት አድርጉ እስኪ። ግልጽ ነው አሁን የጠቀስኩት ማስረጃ ነው እንዲደገምላችሁ ወይም ያልተብራራ ካለ ግልጽ ከሆነ ግልጽ ነው እያላችሁ እንቀጥላለን። ታፕ ኮፒ ሊንክ ሼር አይረሳ። ሼር እንኳን ያደረጋችሁ አይደለም ችግር የለውም። እኔ ዋናው
መማር የሚፈልግ እንዲማር ነው የምፈልገው። ሳትፈልጉም ተገዳችሁ እዚህ እንድትቆዩ ጊዜያችሁን እንድትጥሉ አልፈልግም። በተለያዩ ቦታ ኢልም መድረኮች ስላሉ ችግር የለውም። ግን እኛ ዋጅባችን ባለፈው የሐቂቃ እኔ እንዳልኳችሁ ተሰምቶኝ ነው። እኔ እዚህ ጋር ወጥቼ ላስተምር የሚል ፍላጎት አልነበረኝም። ከኔ በላይ ብዙ ማስተማር የሚችሉ ብዙ ኡስታዞች ሼኾች ስላሉ ማለት ነው። ነገር ግን ምንም እንትን መኻሪጅ አልሑሩፍን እንኳን ለይቶ ሳያውቅ እንደው በጣም ከባድ የዕልም ጥም ላይ እያለ ግን ሌሎችን የጠማቸውን አስተምራለሁ ብሎ እንደፈለገ ሲዘባርቁ ሰዎችን ከማየት በላይ ወላሂ እኔ ስም አልጠቅስም። እዚህ ጋር በጣም ብዙ ሺህ ፎሎወር ኖሯቸው እንደ አዋቂ ተደረገው ግን ወላሂ ቁርአኑን ከማንበብ አይችሉም። እነዛ ሰዎች ወጥተው ፈተዋ ሲሰጡ ሳይ ያ ፈተዋቸው እንኳን ደህና ሆኖ በነበረ ግን የሚያሳዝነው ፈተዋውን ስናይ እንዴ እኔ ለምን የሚል ስሜት ስለተሰማኝ ነው እንጂ እንዳልኳችሁ ለይሄ ቦታ አይደለም። እንቀጥል። ወሊላሂ አልሐምድ። ግልጽ ነው እያሉ ነው። እንዴት ነው ኮሜንት ላይ መርሐባ። يقول المؤلف رحمه الله تعالى ወደ ኪታባችን እንመለስ። የቁርአን ማስረጃ ጠቅሻለሁኝ። من ይላል ኪታቡ ሙሐደራ ማለት ነው። اعلم ان الصحابه رضوان الله تعالى عليهم كانوا يتبركون بذات النبي عليه الصلاة والسلام المبارك وبآثاره المباركة بشعره وبجبته وغير ذلك في حياته وبعد مماته. يا سلام. أوك الله يسوكن. أوك قالوا أن الصحابة صحابة الجكو كانوا يتبركون تبرك يادرغو نبر بمن بذات النبي عليه الصلاة والسلام በነብያችን አለይሂ ሰላቱ ወሰላም አካል በዛታቸው ተበሩክ ያደርጉ ነበር። በዛታቸው ብቻ አይደለም አላህ ሱብሃንአላህ ወቢአሳሪሂ ሙባረካ በተባረከው ዛታቸው ነብዩ ሰለላሁ ዐለይሂ ወሰለም ያ ኢኽዋን ሁለመናቸው በረካ ነው። ነብዩ መላ ነገራቸው ሁሉ ጧሃራ ነው። ታውቃላችሁ ይሄንን ነብዩ ሰለላሁ ዐለይሂ ወሰለም ከእርሳቸው የሚወጣው ጽዳጅ እንኳን መሬት ተሰንጥቃ ነበር የምትወጣላቸው። ከእርሳቸው የሚወጣውን ጽዳጅ ደማቸው ይጠጣል። የነብዩ ሰለላሁ ዐለይሂ ወሰለም አንድ ሱሐባ የሆነ ነብዩ ሰለላሁ ዐለይሂ ወሰለም የታገሙበት እሱ እንትን ደሙ የወጣውን ማለት ነው ድፋው ብለው የሰጡትና ከዛ ተቀብሎ ይሄድና ግጥም አድርጎ ጠጥቶ ወጣ። ከዛ ደፋው አሉት ነብዩ ሰለላሁ ዐለይሂ ወሰለም አውቀውታል እንደጠጡትና እንደጠጣውና ያ ሱሐባ አው ያ ረሱላህ ሰው የማይደርስበት የማያገኝበት ቦታ ውስጥ ደፍቻለሁ አለ። እሱ እኮ ተጥቶት ነው። ደም አሁን የሌላ ሰው ከሆነ የኔ ከሆነ ለምሳሌ ኦር የሌላ ሰው ከሆነ ነጃሳ ነው ይታወቃል። የነብዩ ግን ሁለመናቸው ጧሃራ ነው እና በዛ በተባረከው በተቀደሰው ጀሰዳቸው ጅስማቸው ካኑ የተበረኩና ማን በረካ ያደርጉ ነበር ተበሩክ ያደርጉ ነበር። እና ማን ሱሐበቶች ረضوانላሂ ተዓላ ዐለይሂም በነብዩ ዛት ብቻ አይደለም። ስማ ልብ ያለው ልብ ይበል። وبآثاره المباركة برساتهم ቅሪቶች በተባረኩ ቅሪቶቻቸው ለምሳሌ ቢሻዓሪሂ በፀጉራቸው ግልጽ ነው። በፀጉራቸውም እንዲሁ ወቢጁበቲሂ በካፖርታቸው በካባቸውም በእነዚህ ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ቅሪት ተበሩክ ያደርጉ ነበር። እና ማን ስለ ሱሐበቶች ነው የምናወራው ሐቢቢ። وغير ذلك ከዚህም ውጭ ባለው በጫማቸው ሊሆን ይችላል ነብዩ ሰለላሁ ዐለይሂ ወሰለም ሲተቃቀሙበት በነበሩ እቃዎች ሊሆን ይችላል፣ በብትራቸው ሊሆን ይችላል፣ በቀሚሳቸው በሁሉም ነገር ሱሐበቶች ተበሩክ ያደርጉ ነበር። ሐቢቢ ሰው አንድ ተበሩክ ያደረገን ሰው የምታስከፍረው እያስከፈርክ ያለው አሁን ላይ ያለውን ብቻ አይደለም ሱሐበቶችንም ነው። አላህ ያሳውቀን። አላህ 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 ሲቃል ቻርጅ ልሰካ ይሄ ደግሞ في حياته وبعد مماته ሱሐበቶች በነብዩ ሰለላሁ ዐለይሂ ወሰለም ቅሪታቸው በዛታቸው አፎን ዛታቸው ያው ከሞቱ በኋላ ይኖርም በቅሪቶቻቸው ተበሩክ የሚያደርጉት በሐያትም እያሉ ነው ከሞቱም በኋላ ነው። የነብዩ ሰለላሁ ዐለይሂ ወሰለም በሳቸው ቅሪት ሲባል ብዙ ነገር ሊኖር ይችላል። ፀጉራቸው፣ ጫማ፣ ካባ ብዙ ነገር ማለት ነው። በዛ ተበሩክ ማድረግ የሱሐበቶች ስራ ነው። ወንድሜ ከየት መተህ ነው አንተ ያስከፈርከኝ? እኔን አይደለም ያስከፈርከው፣ እኔን ብቻ አይደለም ተበሩክ ያደረገን ሁሉ የምታስከፍር ከሆነ ሱሐበቶችን ነው የምታስከፍረው። ሱብሃንአላህ አልሐምዱሊላህ። በዚህ መስመር ላደረገን ጌታ ወላሂ አሁንም አመስግኑ። ወላ የዛሉ المسلمون بعدهم الى يومنا هذا على ذلك የሚገርማችሁ ከነሱም በኋላ ከሱሐበቶችም በኋላ ሙስሊሞች ይሄንን ነገር ከማድረግ ድረስ ኢላ የውሚና ሀዛ አሁን እስካለንበት ቅጽበት ድረስ አልተወገዱም። ሙስሊሞች በተበሩክ ላይ ናቸው እስካሁን ድረስ ተበሩክን ሽርክ ነው ያለው ጀለስ ኡመተ ሙሐመድያን እንዳለ ከሐስከበ እያጠመመ ነው ማለት ነው። ለሱ ብቻ ጀነት የተዘጋጀ መስሎ ወላሂ 2% አይሞሉም እነኚህ ሰዎች
وجواز هذا الأمر يعرف من فعل النبي صلى الله عليه وسلم تبرك እንደሚቻል ከነብዩ ሰለላሁ ዐለይሂ ወሰለም ድርጊት ይታወቃል እያለ ነው። የሐዲስ ማስረጃ እንጥቀስ። እስካሁን ያው ክስተቱን ነው የነብዩን ድርጊት ነው ሐዲስ ነው። ይሄም አሁን ድጋሚ ቡኻሪና ሙስሊም ላይ የተዘገበ ሐዲስ እንነጋገር። ተበሩክ እንደሚቻል ሐዲስ አለ። ማን ላይ? ቡኻሪ ላይ ሶሒሁል ቡኻሪ ሂደህ ይከፈለክ። ማን ላይ? ሙስሊም ላይ ሶሒሁል ሙስሊም ላይ ሂደህ ማየት ትችላለህ። ቡኻሪና ሙስሊም እንደዘገቡት ምን ሐዲስ አነስ ሐዲስ ማለት ነው أنه قال ለማ አነስ ምን ይላሉ? አላህ መልካም ስራቸውን ይወደድላቸውና ምን አሉ? ለማ ረማ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እኮ በወረወሩ ጊዜ ምን አልጀምራ ጠጠርን ጀምረቱል ዐቀባን በወረወሩ ጊዜ ወነሐረ ኑከሁ እርዳቸውን በፈጸሙ ጊዜ አሉ ነብዩ ሰለላሁ ዐለይሂ ወሰለም ወሐለቀ ጸጉራቸውን በተላጩ ጊዜ ሐለቀ ፈአጣሁ አባ ጠልሐተ ከዛም ላጫቸውና ለአቡ ጠልሐ ሰጡት የተላጩትን አቡ ጠልሐ አልአንሷሪ ስማ ያ አኺ ከዚያስ ثم ناول الحالقه الشق الايسر ከዚያም የግራ ምናቸውን ሳይዳቸውን በግራ በኩል ያለውን ፓርቱን የራሳቸውን ላጫቸው فحلق ላጫቸው فأعطاه أبا طلحة ለአቡ ጠልሐ ሰጡት فقال اقسمه بين الناس صلوا على الرسول ሁላችሁም ኮሜንት ላይ ሰላዋት አውርዱ። ከዚያም ነብዩ ምን አሉ? ይኸው ሐጅ ላይ ነው የመጨረሻ ሐጀቱል ወዳዕ ላይ ነው ነብዩ ሰለላሁ ዐለይሂ ወሰለም ጸጉራቸውን ካስላጩ በኋላ የቀኝ በቀኝም ሳይድ በግራም ሳይድ ያለውን ምን አደረጉ? ለአቡ ጠልሐ አልአንሷሪ ታላቁ ሱሐቢ ሰጡት። አቃጥለው ብለው አይደለም የሰጡት፣ ኦር ቅበረው ብለው አይደለም የሰጡት። ይሄ ነው መውዲዑል ኢስቲድላል ማስረጃ ቦታው። እቅሲሙሁ በይነ الناس አሉ በሰዎች መካከል ይሄን በትነው ለሱሐበቶች አከፋፍላቸው ያ አባ ጠልሐ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄንን ጸጉሬን ለሱሐበቶች እንዳለ ምን በል አከፋፍል አቡ ጠልሐ ወይ አሉት። ለምን ሊበሉት ነው ወይስ ሊሸጡት ነው? ተበሩክ ያደርጉበት። ምንም እኮ የሚያጠያይቅ ግራ የሚያጋባ የሚያደናብር የሚያወጃብር ምንም ነገር የለም። ነብዩ ሰለላሁ ዐለይሂ ወሰለም ጸጉራቸውን ተላጭተው ለአቡ ጠልሐ ሰጥተው ከዚያም ይሄን በሰዎች መካከል አከፋፍል አቡ ጠልሐ ወይ ያሉት አንድና አንድ ለተበሩክ ነው። ከዚህ ውጭ ሌላ ነገር አይደለም። ታዲያ እንዳንተ አባባል እንደዚህ ጀለሳችን አባባል ነብዩ ኩፍር ለሆነ ሽርክ ለሆነ ነገር ነው ጸጉራቸውን አከፋፍል ብሎ የሰጡት ልትለን ነው? አያችሁ የነኚህ ሰዎች ጥመት ካነካካ ነው እስከ ነብዩ ድረስ ይነካካል እኮ ነው የምላችሁ። አላሁል ሙስተዓን። ተመልከቱ فقد قسم صلى الله عليه وسلم شعاره ليتبركوا به ليكون بركة باقية ነብዩ ሰለላሁ ዐለይሂ ወሰለም ጸጉራቸውን ያከፋፈሉት ተበሩክ ሊያደርጉበት ዘንዳ ነው። እነርሱ ጋር የሚቀር ቅሪት ቅርስ እንዲሁ ለነርሱ ማስታወሻ ሱሐበቶች ነብዩ እንዳስታውሱ ከዛ በኋላ ሞቱና እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም ሐጀቱል ወዳዕን ካደረጉ በኋላ ወደ አኺራ ሄዱና ነው ሱሐበቶችን ያንን ጸጉራቸውን ያከፋፈሉት ተበሩክ እንዲያደርጉበት ነው። ተመልከቱ ثم ከዚያም ይሰማል እየሰማችሁ ነው። ከዚያም አሉ ተቢዐ ሱሐበተ في خطوتهم በሱሐበቶች ስራ ድርጊት ላይ በእነሱ ኹጥዋ ላይ አላህ መን አስዐደሁ አላህ ሰዒድ ያደረገው ሰው ጥሩ ያደረገው ሰው አላህ ኻቲማውን ሊያሳምርለት ጥሩ ነገር የሻለትን ሰው የሱሐበቶችን ፈለግ እንዲከተል አደረገው። አልহামዱሊላህ እኛ ያለነው ወዳችሁን ነፍታችሁ በሱሐበቶች ፈለግ ላይ ነው ያለነው። ተበሩክ ምንም የሚያሸማቀቅ ነገር የለውም። አሁን አንዳንድ ጊዜ ውሸት ሲደጋገም እውነት መስሎ ተጽዕኖ ሊያሳድር ይችላል። አንዳንድ ጊዜ ስለሆነ ነገር ሁሌም መጥፎ ነገር ከሰማ ወላሂ ምንም እንኳን ብታውቅ እንኳን ሐቂቃውን ያ ነገር መጥፎ ሊመስል ይችላል። እኛ ተበሩክን አሁንም مع اعتقادي أن النافع على الحقيقة هو الله كالله بأونة حقيقة لتقم እንደሚችል ከማወጋ አሁንም ዛሬም መስተም ነክቶም ተበሩክን እንሰራዋለን እንተገብረዋለን ከመሸይኾቻችንም የነብያችንም ጥሪት ካገኘን ምንም የሚያሳፍር እንደውም በጣም አሪፍ ነገር ነው። ተበሩክ መፈለግ ተበሩክ አድርጉ፣ ግን ከዕልም ጋር መሆን ተጠበቅበታል። ድንበር ምንድን እንዳንጥስ ማለት ነው። እና አላህ ሰዒድ ያደረገው አላህ ያሳመረው ሰው የሱሐበቶችን ፈለግ ተከተለ። ከዛ ኸለፎች ከሰለፎች ተቀበሉ። አልহামዱሊላህ በኸለፎች ላይ አድርጉ ደግሞ እኛ ጋር ደርሷል። ተበሩክ አይቻልም አልተባልክም ይላል ኮሜንት ላይ። መቼም ያው ወጥመድ የገባች አይት እኮ ለማምለጥ ብዙ ትንፈራገጣለች። ማስረጃ ሲቀርብባቸው እንደዚህ ከሆነማ መለስ ይላል። አየሁ ደንገት ይልና እንደዚህ ከሆነ እናንተ እኮ ታዲያ እኮ ይሄን የምታደርጉት እኮ ለሼኾቻችሁ በነብዩ እኮ አይደለም በሼኽ በምትሏቸው በተላላቆች ነው።
ስለሱ ነው የምትፈልገው? ኦኬ እንመጣለን፣ ገና መስጨረስን። አሁን ያኔ ደግሞ ምን እንደምትሉ እናያለን። በሼኾች በታላላቆች አይደለም እንደው ሌላውን ተውትና በእድሜ ግፍት ካለ ሰው እንኳን እኮ ያን ያክል ዓሊም ላይሆን ይችላል። ግን ትልቅ ሰው ከሆነ እንደው ዱዓው እንደው በረካ ሊኖር ይችላል። እድሜ ብዙ ነገር ኑሐሲኑ ظن ፈህምቱም ያ ሸባብ ጥርጣሬያችን እኛ በሰዎች እናሳምራለን። የኔ አስገባኝ። ኦኬ አስገባለሁ። እሺ መርሐባ እየታለ እንትን ላኩ መርሐባ ኸይር። ሌሎቻችሁንም አስገባችኋለሁ። አፎን እንቀጥል። እንግዲህ ቡኻሪና ሰላም አለይኩም ሙስሊም ላይ የተቀመጠን ሐዲስ ነገርናቸው። የነብዩ ሰለላሁ ዐለይሂ ወሰለም ጸጉራቸውን ተላጭተው ለሰሃቦች ማካፈላቸው አንድና አንድ ጉዳዩ ያው ለተበሩክ እንደሆነ ግልጽ ነው ማለት ነው። አላህ ይወፍቀን። ሌላ አንድ ተጨማሪ ማስረጃ ብንጠቅስ ምን ይመስላችኋል? ሐዲስ ማለት ነው። ረዋል ሐፊዝ ኢብኑ ሐጀር ዘግበዋል አን ኻሊድ ኢብኑ ወሊድ አነሁ ቃለ ሰይፉላህ አልመስሉል ከኻሊድ ኢብኑ ወሊድ الحفيظ ابن حجر ዘግበዋል። ምን ይላሉ ኻሊድ? قال اعتمرنا مع رسول الله صلى الله عليه وسلم ኻሊድን ታውቃላችሁ፣ በጀግንነት ነው የሚታወቁት። እንደ ኻሊድ ያለ ከሱ በኋላ እናት መውለድ ተሳናት ኻሊድን የመሰለ ተብሎ የሚሞካሹት ኻሊድ ጠላት ካዩ ፊታቸውን የማያዞሩ ወደኋላ ድል ማንኛውም ማዕረካ ላይ ድል በድል ሆነው የሚመለሱት ኻሊድ ናቸው። ይሄ እሳቸው የተለየ ተሰጥኦ ነው አላህ የሰጣቸው ማለት ነው። ሰይፉላህ አልመስሉል ብለው ለቀብ የሰጧቸው ነብያችን ናቸው ሰለላሁ ዐለይሂ ወሰለም። እና ኻሊድ ምን ይላሉ? اعتمرنا مع رسول الله صلى الله عليه وسلم አንድ ጊዜ ከረሱል ሰለላሁ ዐለይሂ ወሰለም ጋር ዑምራ አደረግን አሉ። ፊል ዑምረቲ ጀዕራና ዑምረቱል ጀዕራና የሚባል ጀዕራን የቦታ ስም ነው። ከዛ ኢህራም ያደረጉበት መካ ላይ ቀረብ ያለ ቦታ ነውና በዚህ ዑምራ ሰዓት አሉ فحلق شعره صلى الله عليه وسلم ነብዩ ጸጉራቸውን ተላጩ አሉ። ኻሊድ ናቸው ስሙ። ሱብሃንአላህ። ይሄን ሲሰሙ ደግሞ ወሃቢያዎች ምን ሊሉ ነው? ኻሊድን ሽርክ ሰርተዋል እንዳይሉ እንፈራለን። ምክንያቱም ይሄ ነገር እነሱ ጋር ሲያስቡት አእምሯቸው ጋር ከባድ መስሎ ሊታያቸው ይችላሉ። ምን ይላሉ ኻሊድ? فحلق شعره ነብዩ ጸጉራቸውን ተላጩ አሉ። فسبقت الى الناصيه እዚህ ጋር ፊት ለፊት ያለችዋን የነብዩን ሰለላሁ ዐለይሂ ወሰለም ጸጉራቸውን ተሽቀዳድሜ ሙቀዲማ ራስ እዚህ ጋር ፊት ለፊት የምትበቅለዋን የነብዩን ጸጉር የተላጩትን ወሰርኩኝ አሉ። فجعلتها ከዚያ ማረኳት ያችን የነብዩን ጸጉር አሉ ሙቀዲማቸው ላይ የበቀለችዋን ያችን ጸጉር في مقدمه القلنصه የቀለንሳ የኮፍያዬ ጋር እዚህ ፊት ለፊት አብሬ ሰፋኋት እያሉ ነው። فما وجهت في وجه الا فتح لي الله اكبر ከዚያ በኋላ አሉ ኻሊድ ስሙ ያችን አድርጌ ያችን ኮፍያ ለብሼ ምንም አይነት የጦርነት ማዕረካ ገጥም ያላቅም ድል በድል ሆኜ የተመለስኩ ቢሆን እንጂ አሉ። አላሁ አክበር አላሁ አክበር። ይሄንን وقال الحافظ الحيثمي حافظ الحيثمي ምን ይላሉ? رواه الطبراني وابو يعلى طبراني ዘግበውታል፣ አቡ ያዕላ ዘግበውታል بنحوه በዚህ አይነት ዘገባ ማለት ነው። ورجالهما رجال صحيح ይሄን የዘገቡት ደግሞ ሰዎቹም ጠንካራ ሷሂህ የሚባሉ የሚተማመኑባቸው ሰዎች ናቸው። እናንተም እየቀራችሁ ኢንሻአላህ ኮፒ ሊንክ ሼር አድርጉት፣ ታብታብ አድርጉት። ይሄ አሁን ኻሊድ ኢብኑ ወሊድ እንግዲህ ሱሐቢይ ታላቅ ሱሐቢይ ሱሐባ ብቻ አይደለም ያኺ እንደርሳቸው አይነት ከርሳቸው በኋላ ሴት ማርገዝ ተሳናት የተባለላቸው ሰይፉላህ አልመስሉል ብለው ነብዩ ለቀብ የሰጧቸው ኻሊድ የነብዩን ሰለላሁ ዐለይሂ ወሰለም ጸጉር በተላጩበት ሰዓት ተሽቀዳድሜ ፊት ለፊት ላይ ያለችውን ጸጉራቸውን ኮፍያ ጋም ትቼ ሰፋኋት። ያችን ኮፍያ ሁሌም ጦርነት ቦታ ላይ ስሳተፍ ሳለብስ አልሄድም አሉ። ከዛ ያችን ለብሼ አንድም ቀን ምን ሆኜ አላቅም ተሸንፌ አላቅም አሉ። አይ ኢዕቲቃዳቸው ጀዝማቸው ብቻ ሱብሃንአላህ እንትን እያደረጉበት ያለው አዩ። ያችን ለብሼ ነብዩ ሰለላሁ ዐለይሂ ወሰለም ጸጉር ያለባትን ኮፍያ ለብሼ የጦርነት ሜዳ ተሳትፌ አላቅም ኢላ ድል በድል ሆኜ የመጣው ቢሆን እንጂ አሉ። ሱብሃንአላህ። አላህ 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 አልሐምዱሊላህ። ይሄንን ትክክለኛ ሐቅ የሆነ መንገድ እንድንከተል ላደረገን ጌታ ምስጋና የተገባ ይሁን እንላለን። ይሄ እኮ እስካሁን የጠቀስከው በነብዩ ነው። ከነብዩ ውጭ በሆነ በተራ ሰው አይቻልም የሚል ካለ ይመጣልሃል ማስረጃ። ካንተ ብቻ መረጋጋት ነው የሚጠበቀው። ሌላ አንድ ማስረጃን ጨምር። ወራው ኢብኑ ጀውዚ ይዘግበውታል بالاسناد متصل ሰነዱ ሙተሲል ነው ሙንቀጢዕ እንኳን አይደለም። ኢላ አብዱላህ ኢብኑ አህመድ ኢብኑ ሐንበል እስከ አብዱላህ ኢብኑ አህመድ ኢብኑ ሐንበል እሳቸው ድረስ ሙተሲል በሆነ ሰነድ ዘግበዋል። እንግዲህ አህመድ ኢብኑ ሐንበል ከአራቱ መዝሐብ መሪዎች መካከል አንዱ ናቸው። አህመድ ኢብኑ ሐንበል ኢማሙ አህመድ ማለት ነው። የእርሳቸው ልጅ ማነው ስሙ? አብዱላህ
እርሳቸው ድረስ በሚደርስ ሙተሲል በሆነ ተያያዥነት ባለው ሰነድ ኢብኑ ጀውዚ ይዘግበዋል። ቃለ ረአይቱ አቢ አብዱላህ ናቸው። አብዱላህ የማን ልጅ ናቸው? ግልጽ ነው አይደለ? አብዱላህ የኢማሙ አሕመድ ልጅ ናቸው። አብዱላህ ምን እያሉ ነው? ረአይቱ አቢ አባቴን አይቻለሁ አሉ። ያእኹዙ ሸዓረተ ሚን ሸዓሪ ረሱል ሰለላሁ ዐለይሂ ወሰለም ከነቢዩ ሰለላሁ ዐለይሂ ወሰለም ጸጉር አንድ ጸጉርን ይይዙና ፈየضዑሃ ዐላ ፊሂ አፋቸው ላይ የነቢዩን ጸጉር አፋቸው ላይ ያስቀምጡታል አሉ። አፋቸው ላይ አሕመድ ኢብኑ ሐንበል ማለት ነው። ይሄን እየነገረን ያለው ማን ነው? ልጃቸው ማን ነው? ስሙ አብዱላህ። ይሄን ዘገባ ማናቸው የዘገቡት? ኢብኑ ጀውዚ። አባቴን እኮ አይቻለሁ እያሉ ነው አብዱላህ። አባታቸው ማናቸው? አሕመድ ኢብኑ ሐንበል አለን። አሕመድ ኢብኑ ሐንበል የነቢዩ ጸጉር አላቸው። ምክንያቱም ከየት አመጡት እንዳትል፣ ቅድም ነቢዩ እኮ ጸጉራቸውን ሐጀተል ወዳዓ ላይ ላጭተው አከፋፍለዋል ብለን እኮ አወራን። አሕመድ ኢብኑ ሐንበል ምን ያደርጉ ነበር? የነቢዩን ጸጉር አፋቸው ላይ ያደርጉ ነበር። ምን አይነት ዕድል ነው! አላህ ይቀቢሉሃ ይስማሉ የነቢዩን ጸጉር ሰለላሁ ዐለ ረሱል የነቢዩን ጸጉር ይስማሉ አሉ። አፋቸው ጋር ያደርጉና ወአሕሰቡ አረ እንደውም ይመስለኛል አሉ አኒ ረአይቱ ሆኔ እኮ ያየሁኝ ይመስለኛል የضعها على عينيه የነቢዩን ጸጉር አይኖቻቸው ላይ አባቴ አሕመድ ኢብኑ ሐንበል ማለት ነው ያደርጓቸዋል። ወየግሚሱሃ ፊልማ ውሃ ውስጥ ይነክሩታል። ሱብሃንአላህ እዩ የነቢዩን ጸጉር ውሃ ውስጥ ይነክሩታል። ምን ማናቸው ይሄን የሚያደርጉት? ከአራቱ መዝሃብ መካከል አንዱ መሪ የሆኑት ማናቸው? እርሳቸው ኢማም አሕመድ ኢብኑ ሐንበል። ይሄም ማን ዘገበልህ? ኢብኑ ጀውዚ። እንዴት ነው የዘገቡት? ቢስናድ ሙተሲል እዛው ድረስ ተያያዥነት ባለው ሰነድ። ይሄን የተናገረው ማን ነው? ልጃቸው አብዱላህ ማለት ነው። ከዚያ ውሃ ውስጥ የነቢዩን ጸጉር ይነክሩታል። ወየሽረቡሁ ይጠጡታል። የነቢዩን ጸጉር ውሃ ውስጥ ነክረው ይጠጡታል። የስተሽፊ ቢሂ ሲያማቸው በዛ ሲሽራቸው አይቻለሁ እያሉ ነው ልጃቸው። አሁንም ምን አሉ? ወራአይቱ የሽረቡ ሚማኢን ዘምዘማ አሁንም የዘምዘምን ውሃ አስጠጣ ያለሁኝ። የስተሽፊ ቢሂ በሱ መሻርን ይፈልጉበታል። በማኡ ዘምዘም በነቢዩ ሰለላሁ ዐለይሂ ወሰለም ጸጉር በተነከረበት ውሃ መሻርን ይከጅሉበታል አሉ። ድሮ እኮ ሐኪም አልነበረም እኮ። አሁን እኮ ሐኪም ቤት ሄዶ አንድ ፖርሳ ሙሉ ከኒና የሚውጥ ሰው እኮ ነው አሁን ተበሩክ አይቻልም እኮ የሚልህ። ሐኪም ቤት ሄዶ አሞታል ተብሎ የማይሰጠው ከኒና የለም። ሐቢቢ አንተ በነብዩ ተበሩክ ካልሻርክ እንዴት ነው ከኒና ሊያሽርህ የሚችለው? ወላሂ አስቡ እናንተ ሰዎች እንዳትበሉ እንዴ። ሐኪም ቤት እኮ ያንን ክኒን እኮ ስንጠቀም እኮ ያሽረኛል ስንል ዓላማን ሰበብ ነው። ምንም አያጠያይቅም። ሰበብ ይሆናል ነው እንጂ ሐቂቃ ይሄ መድኃኒት ያሽረኛል የምትል ከሆነ እኮ እምነትህ ተበላሸ፣ ከመስመር ወጣ። ታዲያ ከየት ማን እንደቀመመው ሁሉ ማታቀው ክኒን ያሽረኛል ብለህ ካሰብክ ሐቢቢ ቢላሂ አለይከ እንዴት ነው በነብዩ ሰለላሁ ዐለይሂ ወሰለም ቅሪት በእርሳቸው በተበሩክ በታላላቆች ተበሩክ አንተ የማትሽረው? አይው ተናገሩ እኮ አላህ እኮ አባቴ አሕመድ ኢብኑ ሐንበል አሉ በነብዩ ሰለላሁ ዐለይሂ ወሰለም ጸጉራቸውን ውሃ ውስጥ ከተው በዛ ውሃ መሻርን ይከጅሉ ነበር። ይሄ ማለት ምን ማለት ነው? ዓላ ማዕና ሰበብ ማለት ነው። አማ ፊል ሐቂቃ ወላሂ በሐቂቃማ ከአላህ ውጭ ምንም ነገር ሊያሽልህ አይችልም። ግን ይሄ ውሃ ምን ይሆናል ማለት ነው? ያ ኢኽዋን ሰው እናስገባ እስኪ ብቻን እያወራሁ እንዳልሰለቻችሁ። 100 ምናምን ሰዎች አላችሁ ማሻአላህ። አሪፍ ትምህርት እየወሰድን እንዳለ ተስፋ አድርጋለሁ። እንትን አድርጉ፣ ሼር ኮፒ ሊንክ አድርጉ። እንቀጥላለን። መሀል ላይ አስተያየት ሀሳብ ካላችሁ እቀበላለሁ። ገስት ላይ የገባችሁ ወንድሞች አላህ ያሳውቀን። ብቻ ገሪብ ነው የነኚህ ሰዎች ነገር እጅግ በጣም የሚያደናግር ነው። ተደናግረው የሚያደናግሩ ያው የሚያደናግሩት እንኳን ትንሽ መሰረታዊ እውቀት ያልጨበጠን ነው እንጂ ወላሂ ዛሬ በዚህ መድረክ ታድሞ ማለት ነው የሐቂቃ እውቀትን የሚፈልግ ሰው ሆኖ ነገ ጧት ምንም ሊያምታቱት አይችልም። በቃ አንድ ይቺ በቂ ናት ብዬ አስባለሁ። ሌላ አንድ ተጨማሪ ሙስሊም የዘገቡት ሐዲስ አለ፣ እርሱን እቀጥላለሁ። ወአኽረጀ ሙስሊሙን عن عبد الله بن كيسان مولى اسماء بنت ابي بكر አብዱላህ ኢብኑ ከይሳን እርሳቸው ያስተላለፉት የዘገቡት ሌላ ማስረጃ አለ። ምን አሉ? قال اخرجت الينا جبة አይሻ ለኛ ካፖርት የነብያችን ሰለላሁ ዐለይሂ ወሰለም አወጣችና وقالت هذه جبة الرسول عليه الصلاه والسلام صلى على الرسول ይሄ እኮ የነብዩ ሰለላሁ ዐለይሂ ወሰለም የሚለብሱት ካባቸው ካፖርታቸው ነው አለች። كانت عند عائشه ይሄ ካባ አይሻ ጋር ነበር አሉ አብዱላህ ኢብኑ ከይሳን ማለት ነው። فلما قبضت قبضتها አይሻ ባለፈች ሰዓት ስትሞት አሉ እኔ ጋር አስቀረሁት አሉ። ያኔ የነብዩን ሰለላሁ ዐለይሂ ወሰለም ካባቸውን ማለት ነው። ስሙ وكان النبي صلى الله عليه وسلم يلبسها ነብዩ ያንን ልብስ ይለብሱት ይጠቀሙት ነበር። ከዚያም አሉ فنحن نغسلها እናጥበዋለን አሉ። ተመልከቱ ካጠብነው በኋላ
ነግሲሉሃ ሊልመርዳ ነስተሽፊ ቢሃ ካጠብን በኋላ ጭማቂውን ከዛ የወጣውን ውሃውን በሽተኞችን እናሽርበት ነበር፣ የታመሙ ሰዎችን እንፈውስበት ነበር። ያን ሐኪም ቤት እኮ የለም። ያን ሐኪም ቤት አንድ ፖርሳ ሙሉ ወይም አንድ ባኮ ሙሉ መድኃኒት አይታዘዝልህም ነበረ። እንዲሁ በባህላዊ መንገድ ነው። ከዚያ በላይ ደግሞ አንፋዕ የሆነው ነገር የነብዩ ሰለላሁ ዐለይሂ ወሰለም ካፖርት ካባቸው ነበር። ያ እየታጠበ ያንን ጭማቂውን ይጠጡት ነበር። አላህ ይወፍቀን። ወላሂ ይሄ ነው የሰሃበቶች ስራ። የሰሃበቶችን ስራ መጥቶ አንተ ይሄንን በማድረግ አሻር ካልካላ አንተን ብቻ አይደለም አብሽር እንደዚህ አለ። ነገ ጧት በይነ የደይላህ ጅኑም ኢንሱም በተሰበሰበበት ያኔ ሲያፈር ያገኘዋል። ዱዓ እናደርግለታለን አላህ በዚህ ላይ ጠሞ እንዳያስቀረው እንዳይሞት ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም ካባቸውን ምን እናደርገው ነበር እያሉ ነው አብዱላህ ኢብኑ ከይሳን። እንኳን ያንን ካባቸውን እናጥበውና እጣቢውን ውሃውን በሽተኞችን እንፈውስበት ነበር፣ የታመሙ ሰዎች ያንን እናስጠጣቸውና ከዛ ይድኑ ነበር እያሉ ነው። ይሄ ተበሩክ ካልሆነ ታዲያ ሌላ ምን ተበሩክ ሊሆን ነው? አላህ 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 አላህ። ይሄን እንግዲህ ሙስሊም ዘግበውታል። ሄዳ ከፍተህ ማየት ትችላለህ። ሶሒህ ሙስሊም ወአን ታቢዒ ሳቢትን አልቡናኒ። ይኸውልህ ወደ ታች መጣሁ ደግሞ አሁን ሳቢትን አልቡናኒ ታቢዒ ናቸው። አሁን ቅድም ላይ እኛ ተበሩክ እኮ አይቻልም አላልንም ብሏል። ይሄ ሰውዬ ምን ሊል መሰላችሁ? ያው በነብዩ ማድረግ በነብዩ ከሆነ ችግር የለውም፣ ግን በተራ ሰው ነብይ ባልሆኑት በእነርሱ ግን ኖ ሊልህ ስለፈለገ ነው። እና ስማ አሰማው አምጣው የገባበት ገብታ ወአን ታቢዒ ሳቢትን አልቡናኒ ከሳቢት አልቡናኒ የተያዘ አንድ አለ። ምን ይላሉ? ሳቢት አልቡናኒ ታቢዒ ብሎ ማለት ግልጽ ነው። ሱሐቦችን ያገኘ ነብዩን ሳይደርስ ሱሐቦች ጋር የደረሰ ታቢዒ ይባላል። ሳቢት አልቡናኒ ምን አሉ? ቃለ ኩንቱ ኢዛ አተይቱ አነሰን ወደ አነስ በመጣሁ ጊዜ አነስ ሱሐባ ናቸው፣ የነብዩ ኻዲም ናቸው። ወደ አነስ በመጣሁ ጊዜ አሉ አኹዙ ቢየደይሂ ፈኡቀቢልሁማ የአነስን እጆቻቸውን ይዝና እስማቸዋለሁ አሉ። ሳቢቱን አልቡናኒ የማንን እጅ? የአነስን። አነስ ማን ናቸው? አነስ የነብያችን ሰለላሁ ዐለይሂ ወሰለም ኻዲም ነበሩ። ነብያችን ጋር ብዙ አሳልፈዋል። ለነብያችን ብዙ ነገር አድርገዋል። በነብዩ አንደበት ብዙ ዱዓ ተደርጎላቸዋል። እና የአነስን እጅ እስም ነበረ። ወአቁሉ ምን አሉ? እላለሁም ቢአቢ ሃታኒ ልየዳኒ ለታኒ መሰታ ረሱለላሂ ሰለላሁ ዐለይሂ ወሰለም አባቴ ፊዳ ይሁንላት እነዚህ እኮ ሁለት እጆች የነብዩን ሰለላሁ ዐለይሂ ወሰለምን አካል የነኩ እጆች ናቸው እያልኩኝ እስም ነበረ። ምክንያቱም ሳቢቱን አልቡናኒ ነብዩን ማግኘት አልተቸሩም፣ አልታደሩም። ነብዩን አላገኟቸውም ነበር። ያገኙት ማንን ነው? ነብዩን ያገኙትን አነስን ነበረ። የአነስን እጅ እየሳሙ ቢአቢ ሃታኒ ልየዳኒ ለቲ መሰታ ረሱለላሂ ሰለላሁ ዐለይሂ ወሰለም አባቴ ፊዳ ይሁንለት፣ በቃ ይሄ እነዚህ እጆች እኮ ነብዩን ሰለላሁ ዐለይሂ ወሰለም የነኩ ናቸው እያልኩኝ ወቀቢሉ አይነይሂ አሁንም አይኖቻቸውን የአነስን አይን የአነስን አይን ስም ነበር አሉ። ማን? ሳቢቱን አልቡናኒ ምን ይላሉ? ወአቁሉ ቢአቢ ሃታኒ العينان اللتان رأتا رسول الله صلى الله عليه وسلم እነኚህ ሁለት አይኖች እኮ የረሱልን ሰለላሁ ዐለይሂ ወሰለምን ገጽታ ያዩ አይኖች ናቸው፣ አባቴ ፊዳ ይሁንላቸው እያሉ ነብዩን ስላዩ ብለው የአነስን አይን ይስሙ ነበር። ታዲያ ከዚህ በላይ ተበሩካል እንደ ጀለሲ? አላህ 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 አላህ። አስቡ ወላሂ ነብዩን አይተዋል እኮ አነስ ነብዩን አይተዋል። ሳቢቱን አልቡናኒ ግን ነብዩን ማየት አልተቸሩም፣ አልደረሱባቸውም። ነብዩ ካለፉ በኋላ ነው ሰሃቦች ጋር ነው የደረሱት። ነብዩን ያዩትን አይኖች ሁሉ ይስማሉ። ነብዩን ነክተዋልና ኻድመዋልና ብለው የአነስን እጅ ይስማሉ፣ ይቀበላሉ። ሲስሙ ደግሞ ቢአቢ ሃታኒ ልየዳኒ ለታኒ መሰታ ረሱለላህ ቢአቢ አባቴ ፊዳ ይሁንላት እነዚህ እኮ ሁለት እጆች እኮ የነብዩን ሰለላሁ ዐለይሂ ወሰለም ክፍለ አካል ተክለ ሰውነት የነኩ እጆች ናቸው። ወአቁሉ ቢአቢ ሃታኒ ልዐይናኒ ለታኒ ረአታ ረሱለላሂ ሰለላሁ ዐለይሂ ወሰለም እነኚህ ሁለት አይኖች እኮ የነብዩን ተክለ ሰውነት ገጽታ እኮ ያዩ አይኖች ናቸው፣ አባቴ ፊዳ ይሁንላቸው እያልኩኝ የአነስን አይን እጆቻቸውን ስም ነበር አሉ ታላቁ ታቢዒ ሳቢቱን አልቡናኒ። አላህ 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 አላህ። ያው ኪታብ ይዛችሁ የምትከታተሉ እጅግ በጣም ደስ ይላል። በዚህ አጋጣሚ ይሄንን ረዋሁ አቡ ያዕላ ዘግበውታል። ወቃለ አልሐፊዙ አልሐይሰሚ ምን ይላሉ? ሐፊዙ አልሐይሰሚ ወሪጃሉሁ ሪጃሉን ሶሒህ ሰዎቹ ይሄንን የዘገቡት የሚተማመኑባቸው ሷሂህ የሆኑ ሰዎች ናቸው። ገይሩ አብዱላህ ኢብኑ አቢ በክር ሙቀድሚ አው አብዱላህ ኢብኑ አቢ በክር እርሳቸው ሲቃ ናቸው፣ ሌሎቹ ደግሞ ሷሂህ ናቸው ይላሉ። ሲቃ ማለት ታማኝ ማለት ነው። ሷሂህ ማለት ደግሞ ቀጥታ መረጃው የሚወሰድበት ማለት ነው። አልሐምዱሊላህ ረቢል ዓለሚን።
ወፊ ኪታቢ ሱአላት አብዱላህ ብን አሕመድ የሚባል ሱአላት ኪታባቸው ላይ አሁንም ወደ አሕመድ ብን ሐንበል እየመጣን ነው። ቃለ ሰአልቱ አቢ የቅድሙን አብዱላህ ናቸው። አሁንም አባቴን ጠይቄያለሁ አሉ አሕመድ ብን ሐንበልን። አኺ ስማ አመሲ ረጁሊ ሩማነተን ሚንበር የነብዩ ሚንበር የሆነ ቦታ አለ የሚቀመጡበት። ያንን ሰውየው ሂዶ ቢደባብሰው ልክ አሁን በሰሞኑ ሀጂ ሙፍቲ ጅናዛቸው ያረፈበት ቦታ እንትን ጣውላ እሱን የነኩ ሰዎች አሉ አይደለ? ሂዶ ደበስበስ አድርገው እንደዚህ ምናምን ሲያደርጉ አይተናል። እና ምን እያሉ ነው? አብዱላህ አባቴን ጠይቄያለሁ አሉ አሕመድ ብን ሐንበል ማለት ነው። ከአራቱ መዝሐብ መካከል አንዱ መሪ የሆኑት ማለት ነው። የነብዩ ሚንበር ሂዶ እንጨት እኮ ነው አይደለ እንዴ? ያ ቦታ እኮ እንጨት ነው። ያንን ነብዩ ሚንበር ሂዶ የነካ ሰው ያንን የደባበሰ ሰው ቢቀስድ ተበሩክ አሉ። ተበሩክን በረካን ፈልጉ ከእንጨቱ እንጨት ነው አየው እንጨት ነው ያ ሚንበሩ እንጨት ነው። ከዚያ ከእንጨቱ የነብዩ ሚንበር ነው። በረካን ፈልጎ የደባበሰው የነካው ሰው ምንድነው ይቻላል ያልኩኝ አባቴን አሕመድ ብን ሐንበልን አሉ። አሁንም ሌላ ልጨምር አባቴ አሉ ወከዛሊከ እንደዚሁም አመሲ አልቀብር አላህ ቀብር መንካት። አሁን እነዚህ ሰዎች እኮ የሐቂቃ ግን አንዳንዴ ይሄ ተጽዕኖ ሊያሳድርብን አይገባም። ቀብርኛ እንዘይራለን፣ ቀብር ዚያራ በደንብ እንዘይራለን። ስንዘይር ግን ሸሪዓውን በማይተስ መልኩ ነው። ቀብር መዘይር አንድም ማለት ነው ከነኚህ ሰዎች ውጭ። እንደውም ነብዩ ዙሩል ቁቡራ ፈኢነሃ ትዘኪሩኩም ቢልአኺራ ነው ያሉት። መቃብሮችን ዘይሩ አኺራን ያስታውሳችኋልና ነው ያሉት። እና ቀብር አንድ ሰው ሂዶ ቢዳብስ ችግር አለው ወይ? እንዲሁ የነብዩ ሚንበራቸውን ሩማነተል ሚንበሩን ቢዳባብስ ተበሩክን አስቦ ችግር አለው ወይ ብዬ ጠየቁት። ላበእስ ችግር የለውም አሉኝ። ሌላ ጉድ ሊፈላለህ ነው። ኢማም አሕመድ ብን ሐንበል እንግዲህ ሰለፍ ናቸው። ሰለፍ እንከተላለን ካላችሁ ይሄንን መከተል ነው። ደግሞ ሰለፍያ ብለው ራሳቸውን መሰየማቸው። ከዚያ ወቃለ ኢብኑ ተይሚያ የራሳቸውን ሼክ አመጣላችሁ። ጉድ ያለው ኪታብ ነው ብስላችሁ አልነበር? ይሄ ኪታብ ኢብኑ ተይሚያ ይሄንን የኢማም አሕመድና የልጃቸው ጥያቄ ምን ነበር? አባቴ ሆይ አብዱላህ ነው ስማቸው ልጃቸው። አባቴ ሆይ አሉ የነብዩን ሚንበራቸውን የደባበሰ ሰውና ቀብር የነካ ቀብሩን ሂዶ ብስብስ ያደረገ ሰው ምንን ፈልጎ በተበሩክን ፈልጎ ችግር አለው ወይ ብለው ሲጠይቁ አሕመድ ብን ሐንበል ላ ችግር የለውም ተበሩክም ከሆነ ምንም ችግር የለውም አሉ። ይሄንን ክስተት ኢብኑ ተይሚያ በዚህ ዙሪያ ላይ ሲያጠነጥን ምን ይላል? ኢቅቲዳእ ሲራጡል ሙስተቂም የተሰኘው ኪታቡ ላይ ፈቀድ ረኸሱ አሕመዱ ወገይሩሁ አለ። አሕመድም ይሁን ኢማም አሕመድ ብን ሐንበል ማለት ነው ሌሎችም እኮ ምን ብለውታል? አብቅተውታል አለ ፊ ተመስህ ቢልሚንበሪ ወሩማነት ለቲ هي موضع مقعد النبي صلى الله عليه وسلم ويده የነብዩን ሰለላሁ ዐለይሂ ወሰለም ሚንበር መደባበስን ችግር እንደሌለው አሕመድ ብን ሐንበል ሌሎችም ሁሎችም አብቅተውታል አግራርተውታል ብሎ አስቀምጦላችኋል ሼኻችሁ ማለት ነው። ምንም ማድረግ አንችልም እኛ እንግዲህ ኪታቡ ላይ የተቀመጠው ነው። ኪታባችሁ ላይ ያስቀመጣችሁት ነው። ያው ገብታችሁ ታዩታላችሁ። ኢቅቲዳኡ ሲራጡል ሙስተቂም ላይ ታገኙታላችሁ። አሁን ማጠቃለያ ብቻ ነው የቀረን። ያ ሰላም ማሻአላህ 100 ምናምን ሰዎች አላችሁ። አላሁ ይባሪኩ ፊኩም። አላህ ይህን ስብስባችንን ነገ በጀነት ፊል ፊርደውስ አልአዕላ ቢጀዋሪ ረሱል የምንደግመው አላህ አድርገን። فاذا كان ስሙ ማጠቃለያ ነው ጨርሰናል። አንድ ርዕስ እጅግ በጣም ዛሬ ከመጀመሪያው እስከ መጨረሻ የነበራችሁ ሰዎች ባረከላሁ ፊኩም እጅግ በጣም ትልቅ ነገር ነው ያዝነው። فاذا كان وضع الوجه ፊትን ማስቀመጥ ከሆነ على القبر ቀብር ላይ ማስቀመጥ من ابي ايوب الانصاري ሌላ ትልቅ ሷሃባ ተጠቀሰልህ አኺ አቡ አዩብ አልአንሳሪ ፊታቸውን ነብዩ ቀብር ላይ አስደግፈውት ነበር። ማን ነው አቡ አዩብ አልአንሳሪ? ሱሐቢዩን ጀሊል ትልቅ ሱሐባ። እርሳቸው እኮ የነብዩ ቀብር ላይ ሄደው ድግፍ ብለው የነብዩን ቀብር ይተኙ ነበር። እነኚህ ሰዎች እኛን ቀብር ላይ ተኝተን ቢያዩንማ ጭራሽ እኮ ግን አያችሁ ተጽዕኖ ያሳድራል እምላችሁ ነገር። አሁን አንተ ቀብር ላይ ሄደህ ለመተኛት የሆነ ሰው ቀርጾ ቢለቀኝ ሳተላላ አይ ነብዩን ቀብር አኺ አይደለም ለደቂቃ አመት ሙሉ በተኛበትስ። አቡ አዩብ አልአንሳሪ እንግዲህ ሱብሃንአላህ ስለርሳችሁ ምን ብዬ ላወራችሁ እንደምችል አላውቅም። ምን ያክል ሱሐቢይ እንደነበሩ መቼም ሱሐበቶችን አታስከፍሩማ። ነርጁ ያው ክስተቱን ታውቁታላችሁ። መርዋን ዛሊም አስተዳዳሪ ነበርና ሸክዋ ያቀረቡ ነበር። አተድሪ ማተስና አላቸው። ሄደና አቡ አዩብ አልአንሳሪ ፊታቸውን እንደደገፍ ብሎ ነብዩ ቀብር ላይ ተኝተው ሳለ መርዋን ኢብኑ ሐኪም ያያቸዋል። ምን እያረክ እንዳለ ታውቃለህ አላቸው። ናም አውቃለሁ አሉት። ጀእቱ ረሱላላህ ወለም አቲል ሐጀር እኔ ረሱልን ብዬ ነው የመጣሁት እንጂ ድንጋዩን ምናምን ብዬ አይደለም የመጣሁት። አውቃለሁ ምን እንደምሰራ አሉት።
እና በዳይ አስተዳደር ነበር ጠቆም አደረጉት እዛው ላይ እኔ እኮ የአላህ መልእክተኛ ሲሉ ሰምቻለሁ። በዲኑ ላይ አታልቅሱ፣ ድኑን የሚመራው ሰው ተገቢ አህሉ ሆኖ ሳለ አታልቅሱ፣ የሚያስለቅስ ነገር የለም። ነገር ግን ድኑን የያዘው ሰው ልክ አሁን እንዳለንበት ዘመናችን እንዳለው ሰው ማለት ነው መሪ ተደርጎ የተቀመጡለት ለሙስሊሙ ማህበረሰብ ዛሊሞች፣ በዳዮች ከሆኑ ጨቋኞች፣ ለህዝበ ሙስሊሙ ያልተገቡ መሪዎች ከሆኑ ያኔ ግን አልቅሱ ሲሉ ሰምቻለሁ ብለው ቀብራቸው ላይ ነብዩ ቀብር ላይ ፊታቸውን ደገፍ እንዳደረጉ ይናገራሉ። ሌላ ወሚን ቢላል አልሐበሺ አኺ የኛው ሐበሻ ኩራታችን ቢላል አልሐበሺ ነብዩ ሰለላሁ ዐለይሂ ወሰለም ቀብር ዘንድ ሄደው ድፍት ብለው እንስቅስቅ ብለው ማልቀሳቸውን አታውቅም እንዴ? ስማ ለም ዩንኪሩሁ አሐዱ ሚነ ሶሐባ ይሄን ሲያደርጉ ቢላልም ይሆኑ አቡ አዩብ ይሄንን ድርጊት ሲፈጽሙ ነብዩ ቀብር ላይ ፊታቸውን ሄደው ሲያስተኙ አንድም የተቃወማቸው ሶሐባ አልነበረም። ፈማዛ የቁሉ አትባዑ ኢብኑ ተይሚየተ የኢብኑ ተይሚያ ተከታዮች ይሄ ምን ይሉ ይሆን እያሉ ነው። አለዚነ ያዕተቢሩና የሚያስቡ ምን ብለው የሚያስቡ ተከታዮቹ የኢብኑ ተይሚያ ተከታዮች ቀስደል ቀብሪ ሊተበሩክ ሽርከን የሆነን ቀብር ለተበሩክ መጠቀሙ ያናስበው መሄዱ ሽርክ ነው ብለው የሚያስቡ ሰዎች እውነት ቢላልን ሊያስከፍሩ ነው ይችላል። አቡ አዩብ አልአንሳሪ ሊያስከፍሩ ነው። ምንድነው? ኢንሻአላህ መርሐባ አላህ ወላሂ አስቡት ያ ኢኽዋን هل يكفرون أبو أيوب الأنصاري أبو أيوب الأنصاري اللي يسكفرون دي وبلال الحبشي بلال اللي يسكفرون نسوج قبر لا يكون هيدو أبو أيوب يهونوا بلال ፊታቸውን ቀብር ላይ አስተኝተው ሲያንጎራጉሩ ነበር ነብዩ ቀብር ላይ ሄደው። ቢላል አልሐበሺ በጀነት ድምፁ እንደተሰማ የተመሰከረለት አሸረቱል ሙበሽሪን ቢላልን ሊያስከፍሩ ነው። አቡ አዩብ አልአንሳሪ ሊያስከፍሩ ነው። አማዛ የፈዓሉን እዚህ ጋር ታዲያ ወይስ ሌላ ምን ሊያደርጉ ይችላሉ? አትባዑ ኢብኑ ተይሚያ ተከታዮች ይሄን ምን ሊያደርጉ ይችላሉ እያሉ ነው። ፈያ ለሃ ሚን ፈዲሃ አይ መዋረድ እያሉ ነው። ፈተክፊሩ ልወሃብያ የወሃብያዎች ማስከፈር ሊመን የቅሱዱ ቁቡር ሳሊሕን ሊተበሩክ የሷሊሆችን ቀብር ለተበሩክ ብሎ ለሚሄድ ሰው የሚያስከፍሩ ወሃብያዎች ምን አይነት መዋረድ ነው? ሚን አህሊ ሀዘል ዐጁመይድ ቀብር ኢንሻአላህ እንዘይራለን። በየጊዜው እየሄድን ኢንሻአላህ እንዘይራለን ቀብር ዚያራ። ለነገሩ ይህንን እንኳን እኔ ኡስታዛችሁም ብሎታል ባለፈው ረስቸው ነው እንጂ ሄደን ዱዓ እንድናደርግላቸው እየገባን እኛ የምንፈልገው ሙስሊሙ መቃብር ተቀብረው ሄደን ዱዓ እንድናደርግላቸው እንድንዘይርላቸው ስላለ ያው ሰምታችሁታል። አልሙሂም እንዘይራለን፣ የሷሊሆችን የደጋጎችን ቀብር እንዘይራለን። ይሄንን ስናደርግ ታስከፍሩን አላችሁ አይደል? የሚያስከፍሩ ወሃቢያዎች በዚህ ዘመን ማለት ነው። ይሄ ድርጊት የንዓጢፉ ሚን ዐላ መን ቀብለ ሀዘል ዐስር ከዚህ ጊዜ ከነበረው በበፊቱ በሱሐበቶች ላይ ሲያደርጉት የነበረውን መሳረር ነው። አሁን እኔ አንድ ወልይ ቀብር ዘይሪ አሻር ካልክ ይሄ ንግግርህ እኔ ጋር ብቻ አያቆምም። አው ስልኬ እንዳያሰብሩኝ እነዚህ ሰዎች። ይሄ ሱሐበቶችም ድረስ የሚያዝ መዘዝ ነው የሚያመጣብህ። ባትዳፈር ይሻልሃል። አላህም ልትፈራ ይገባል። ተመለስ قبل ان يفوتك الله فيكون كفروا الامه المحمديه አንድ ቀብር ስለዘየር ካሻር ካልካለ አንተን ብቻ አይደለም የሚያስከፍረው ኡመተ ሙሐመድያ እንዳለ የነብዩን ኡማ ነው የሚያስከፍረው። فبهذا يعلم يتاوق እያሉ ነው አነ ኢብኑ ተይሚያ ወመሐመድ ኢብኑ አብዱል ወሃብ መሐመድ ኢብኑ አብዱል ወሃብ እና ኢብኑ ተይሚያ እኮ ወአትባዑሁማ ተከታዮቻቸውም ሻዱና عن الامه سلفها وخلفها አለቀ። እጅ በደረት በዚህ ድርጊታቸው ቀብር ዚያራን የሚሄዱ ሰዎችን በማስከፈራቸው ከኡመተ ሙሐመድ ያፈነገጡ ናቸው። عن سلفها وخلفها ከሰለፎቻቸው ከኸለፎቻቸው ወሊላሂ الحمد ተበሩክን በተወሰነ መልኩ ጨርሰናል። 100 ምናምን ሰው አለ ማሻአላህ። እንደተመቻችሁ ተስፋ አድርጋለሁ። መርሐባ ኦቶማን ለጭቅጭቅ ከሆነ ነው መጨቃጨቅ አልፈልግም። ነገ የለም ጁምዓ እሁድና ሮብ ነው ያለን በሳምንት 3 ቀን አንድ ቁጥር ጀይሹል አብድሪ መርሐባ አስገባለሁ። اللهم صل وسلم ተሳደቡኛ ምንም ችግር የለብንም እኮ አይጣበቅ ስድብ። اهلا وسهلا جيش العبدري تفضل. السلام عليكم ورحمة الله حبيبي. وعليكم السلام እንዴት ናችሁልን? الحمد لله أهلا والله ما شاء الله
በጣም አሪፍ ነገር ይዛችኋል። ባረከላሁ ፊኩም ባረከላሁ ፊኩም። ሰላም አለይኩም ወራህመቱላህ። መርሐባ ወአለይኩም ሰላም አህለን ወሰህለን ቢኩም። ሰላም ናችሁ? አልሐምዱሊላህ እንዴት ናችሁ? አልሐምዱሊላህ አለ። ፕሮግራሙ ከጀመረ በኋላ ነው የመጣሁት። ስለ ተበሩክ እየሰራሁ ነበረ። ማለት አንዳንድ ጥያቄ የሚፈጥሩብኝ እንትኖች አሉ። በዚህ ዋቢ ይባል ምን ናቸው? ምንድን ናቸው? ማዕከል ላይ ሆኜ እኔ የሆነ ግራ መጋባት ላይ ነው ያለሁት። በነገራችን ላይ ለዚህ ድናችን እንዲህ ወለል ያለ መስመር ነው። ምንም እንደው ግራ የሚያጋባ ነገር የሀይቃ እውነትን ለፈለገ ሰውዬ እንዲህ ወለል ማለት አሁን ጥርት ያለ መንገድ ነው። የሚያደናግር የሚያወዛግብ ነገር የለም። ጥያቄ ካለ ጥያቄዎችን ቁጭ አድርጋቸው ወይም ንገረኝ። ኢንሻአላህ አላ ቀድር ልስጥጣ መልሳለሁ። ኢንሻአላህ ለሱም ነው እኔ እንትን ያልኩት። ማለት አሁን ስለ ብዙ ጊዜ አሁን ሰሞኑን ሚዲያ ላይ የሚሰራጨው ነገር አለ። በዚህ ጋር ስለ ቀብር እና ስለ ሙፍቲያችን ጋር በተያያዘ እንትን ማለት ነው። ሽርክ ለመጀመሪያ ጊዜ ወደ ሰው ልጆች ሲመጣ እንዴት ነበር የመጣው ለመጀመሪያ ጊዜ? እና ከዛ ነገር ጋር ታሪኩን ስሰማ ስለ መጀመሪያ ስለ የድ የኡቅ እና ነስር የሚባሉ ሰዎች አላህ ቁርአን ላይ ጠቀሳቸው። እና እዛ ደጋግ አላህ ባሮች በእንደዛ አይነት አማካኝነት ያ ነገር እንዳይደገም በሚል ነው እኔ ትንሽ አንተ ከቀደም ካልኩ ነገር ጋር ተጋጭብኝ። ያ ነገር እንዴት ይታያል? እንደዚህ ያሉ እነዛ ሶስቱ ሰዎች ደጋግ የአላህ ባሮች ነበሩ። እነሱ ካለፉ በኋላ እያለ ሸይጣን አሳስቷቸው እነሱን እንደ ጣዖት ሲያመልኩ ነበር። አሁን ይሄ ቅድም ካልከኝ ነገር ጋር ሄዶ ደጋግ የአላህ ባሮች ወደ እንትን ሊመለኩ አይችሉም? ምን ስጋቴ ነው። ገብቶሃል? ጥያቄ ጥሩ ጥያቄ ልመልስ። እንዴት ነው ይሄ ሄዶ ቀስ በቀስ እነዛ ሶስት ሰዎች እንዳይመለኩ እና ይሄ ነገር ቢቀርስ ከአላህ ጋር እኔ አሁን አንድ ደጋግ ባሮች ጋር ሄጄ ተበሩክ ባደርግና ካደረክ አላህ ዘንድ ትጠየቃለህ የሚሉ ዑለማዎች አሉ። እዚህ ጋር ደግሞ ሌላው ካደረክ ችግር የለውም ነው። እኔ ባላደርግ አላህ ፊት ነገ የውመል ቂያማ እጠየቅበታለሁ ይሄን ነገር ወይስ ብትሆነው አላህ ለምን በነሱ ተበሩክ አላደረክ ብሎ አላህ እኔን ይጠይቀኛልን ቢቀርስ የሚል ሐሳብ ነበር። ትንሽ እኔ ማለት ዑለማ ጠይቄ ሳይሆን ቁጭ ብዬ ተፈኩር ሳደርግ ነው ይሄ ሐሳብ ይመጣልኝ። እኔ እነኚህ ሰዎች ተበሩክ ካላደረኩ አላህ ዘንድ የውመል ቂያማ እጠየቅበታለሁ ለምን በእነሱ ተበሩክ አድርገህ እኔን አልለመንከኝም ብሎ። ወይ ደግሞ እኔ ቀጥታ እኔና አላህ ሱጁድ ላይ አንድ ሰው መቼስ ለአላህ ቅርብ የሚሆነው ሱጁድ ላይ ሲሆን ነው። ጥያቄ ወንድማችን እና ይቅርታ በዛው ለመጠበቅ ያክል ልጠይቅ የፈለከው ሐሳብ ግልጽ ስለሆነልኝ አብሽር፣ ባታስረዝመውም ችግር የለውም። ተጨማሪ ሌላ ከዚህ ወጣ ጥያቄ ስላለ ሰዓት እንትን እንዳልልብህ ማለት ነው። የጠየቀው ጥያቄ እንግዲህ ሰምታችኋል። ኸውፍ ነው። ኸውፍ እንዲህ እንዳይከሰት እንዲህ በተደረግስ ይሄ በመጀመሪያ ደረጃ ለዚህ ድን ከነብዩ በላይ ከሱሐበቶች በላይ እኛ ልናስብለት እንደማንችል ይታወቃል። ለዚህ ድን ከኛ በላይ ከምንም በላይ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ናቸው የሚቆረቆሩት። እኛ ተቆርቋሪ ነው ልንል እንችላለን። አላህ ያድርግልን። መቆርቆሩ ጥሩ ሆኖ ሳለ ግን የሐቂቃ ሊቆረቆሩ የሚገቡት ነብያቶች ናቸው። ከዚያም ከነርሱ በኋላ የመጡ ሱሐበቶች፣ ከዚያም ሰለፎች፣ ዑለማዎች እንዲህ እያለ በተርታ ነው የመጣው። አሁን ድን በራእይ አይደለም እንጂ አሁን የወንድማችን ሐሳብ እንዲህ ከሚሆን እንዲህ ልክ እንደ መላምት ኦር እንደ ራእይ ነው እንደ ሐሳብ ነው ያቀረበው። ያው ወንድማችን እንደተናገረው ለው ካነ ዲኑ ቢራእይ ድን ደግሞ በራእይና እንዲህ ከሚሆን እንዲህ ቢሆን እኮ ይሻላል በሚል መላምት ቢሆን ኖሮ ኹፍ የሚታበሰው ከላይ ሳይሆን ከታች ነበረ ይላሉ ኢማሙ አሊ። ኹፍ እኮ ከላይ ነው የሚታበሰው አይደል እንዴ? ግን እኮ አፈር የሚነካው እኮ ከታች ነው። በራእይ አይደለም ድን በመጀመሪያ ደረጃ በራእይ ስላልሆነ የምናየው ሐዲስ ነው፣ የምናየው ቁርአን ነው፣ የምናየው የደጋጎችን የዑለማዎችን የምንከተል የነሱን ፈለግ ነው። አሁን ምን እያለ ነው ወንድማችን? ይሄ የሽርክ መነሻው ሽርክ እንግዲህ በነቢዩላህ አደም ጊዜ አልነበረም፣ በነቢዩላህ ኢድሪስ ጊዜ አልነበረም፣ በልጃቸው ሺት ጊዜ አልነበረም። ከነቢዩላህ ኢድሪስ ከ1000 ዓመት በኋላ ነው የተከሰተው ሽርክ። አሁን እኔ ለወንድማችን አንድ ጥያቄ እንዲገባህ ነው መልስ ሳይሆን እንዲገባህ አንድ ጥያቄ ልጠይቅህ። ይሰማሃል አይደለ? ወንድማችን ይሰማላ? ለአንተ ስለሆነ በደንብ ማለት። አዎ አሁን እዚህ ጋር ስለ ሽርክ ይሄ ከሚሆን ይሄ ከማለት በፊት what is the meaning of ሽርክ ማ ማዕና ሽርክ የሚለው ይቀድማል አይቀርም? እስኪ እቺ መልስልኝ። የሽርክን ብያኔ የሽርክን ትርጉም አሁን ምክንያቱም አንዳንድ ሰው ማሻረክም ስለ ሽርክ ያለው ጽንሰ ሐሳብ የተሳሳተ አመለካከት ነው። ልክ ሽርክ ማለት
ቀላል ወንጀል፣ ትንሽ ወንጀል፣ ከረሃ እንደዚህ ሐራም ነገር መስሎ ይታየዋል። ሽርክ እኮ የመጨረሻ ዘላስት የመጨረሻ ያለ ቀይ መስመር ነው ሽርክ። ሽርክ ማለት እኮ አንድ ሰው ሽርክ ተከሰተበት ሻሃዳ ይዞ ወደ እስላምና ተመልሶ ካልሆነ የሞተው ዘላለም ልክ አንድ ካዲ አንድ ነሷራ እንደሚቀጣው ዘላለም ጀሃነም ነው። ሽርክ ማለት ይሄ ነው። ስለዚህ ወንድማችን በመጀመሪያ ሰውየው ሽርክ ምንድነው የሚለው የሽርክን ሚኒንግ ማወቅ ይገባል ነው መጀመሪያ። ምክንያቱም አሁን እነኚህ ሰዎች እየረጩት ያለው ብጅታ ልክ ጉልበቱንም ከተሳመ ሽርክ ነው ይልልሃል። አንድ ሼህ የሆነ አረ አላህ በሼህ አብዱል ቃድር ጀይላኒ የሆነበት ይሄን ሀጃ ያናውጣልኝ ከተባለ እንዴት ቀጥታ አላህ አትጠይቅም? ሽርክ ምን ማለት ነው? ሽርክ ማለት ዒባደቱ ገይሩላህ አለቀ። ይሄ ነው ትርጉሙ። አየው ይሄን መጀመሪያ ስላላወቀ ነው። ሽርክ ማለት ሽርክ ተከስቶበታል ሊባል ዘንድ ሰውየው አንድ ከአላህ ውጭ የሆነ ነገር ማምለክ አለበት፣ ወይንም ከአላህ ጋር ሌላን ነገር ካመለከ ነው ሰውየው ሽርክ ላይ ወድቋል የሚባለው እንጂ አንድን ሼህ ስላከበረ አንድን ዓሊም ከፍ ስላደረገ ስላላቃቸው አመለከ ማለት አይደለም እንዴ። አሁን እኮ እኔ አንድን ሼህ ለምሳሌ ዛሬ ቪዲዮ ሰርቻለሁ። ባለፈው ሐውለት አህመድ የሙፍቲን ሐጂ ዑመር ኢድሪስን እግራቸውን ስማለኝ ትሳም ምን ችግር አለው? የሙፍቲ እግር ውስጥ እግራቸውን ትሳም። አንተ የህፃን ልጅህን እግር ትስም የለ እንዴ? እኔ እኮ የህፃን ልጅ እግር የሳምኩት እኮ የልጅን እግር የሳምኩት ደስ ስላለኝ ልጅ ስለሆነ እንጂ እኔ ላመልከው አይደለም ልትል ትችላለህ። ታዲያ እሷስ እንዴት አወቅ? ልታመልክ ነው እንዴ? እሷ ነው የውስጥ ታውቃለህ አንተ የሚስትህን እግር ልትስም ትችላለህ። አማርኝ እግሬን ሳምልኝ ብላ ልታስምህ ትችላለች። ኦር አንተ ስትቀናጣ ሚስትህን እግሬን ሳሚ ልትላት ትችላለህ። ውስጥ እግር ልታስማት ትችላለህ። ስለምታለቀህ ስለምትወደህ ሳመችህ። አሁን ባለፈው አንዱ ማህበረሰቡን ያጭበረበሩበት የነበረው ምስል ምንድነው? ወይም ቪዲዮ የሙፍቲን እግር ስስም ታየች። ይሄ ሽርክ ሰራች። ሽርክ እሷ ስትስም አለቃ እንጂ አምልከ አይደለም። መቼ ነበረ ሽርክ የሚከሰተው? እያመለከቻቸው ዒባዳ አምልኮት ይገባቸዋል ብላ ከሆነ ባትስም ለራሱ መሳም አይጠበቅባትም፣ መዘየር አይጠበቅባትም። አምልኮት ይገባቸዋል፣ ሽርክ ጌታ ናቸው ፈጣሪ ይሄንን እምነት ካላት ማለት ነው። አንተም ባትነግርህ እንኳን ያን የነበረ ሽርክ ተከሰተ የምትለው ሰው ወንድሜ መጀመሪያ ሽርክ እንደዚህ ብሎ ለሽርክ እንትን ከማለት በፊት ሚኒንጉን የሽርክ ሚኒንግ ማወቅ ይጠበቅብናል ነው ማለት። ሲቀጥል ሶስት ነው ያልከኝ፣ 5 ሰዎች ናቸው። 5 የአላህ ባሮች ነበሩ፣ በጣም ትላልቆች ነበሩ። ከዚያ በኋላ ሲሞቱ እነዛ ታላላቅ የአላህ ባሮች ሲያልፉ እስከዛ ሰዓት ድረስ ምድር ላይ ምንም አይነት ሽርክ አልነበረም። እነዛን 5 ሰዎች ምን ይላቸዋል? ኢብሊስ ይመጣና ኢብሊስ ነው ስሙ አዛዚል ይባላል፣ ኢብሊስ ማለት ነው። እነኚህ እኮ ታላላቅ አባቶቻችሁ ናቸው። መጀመሪያ ላይ ምን አላቸው? እነዚህ ከሚረሱ የሆነ ለእያንዳንዳቸው ሐውልት ነገር አቁሙላቸው፣ ስሩላቸውና ስያሜ ስጧቸው። ከዛ ተዝኪራ ይሆናሉ፣ ማስታወሻ ይሆናሉ፣ አይረሱም። ከትውልድ ወደ ትውልድ ገድላቸው ሲራቸው እንትን ይላል ብሎ አታለላችሁ። መጀመሪያ ላይ እንዲመለኩ ምናምን አላላቸውም። በቃ ታላላቆች ናቸው። ከዛ እሺ ብለው በሰዓቱ የነበሩ ሰዎች ያንን የኢብሊስን ፍላጎት ያደርጋሉ። ሐውልት ምናምን ለእያንዳንዳቸው ሙጀሰም ይሰሩና ከዛ በኋላ ስያሜ ሰጧቸው ምናምን። ከዛ ከሆነ ጅል በኋላ ከሆነ ትውልድ ጊዜ በኋላ ይመጣና ያን ታሪክ የማያውቁ ትውልዶች ሲመጡ ይሄ እኮ ቅድመ አያቶቻችሁ አባቶቻችሁ ያመልኳቸው ነበረ፣ እናንተ ለምንድን ነው የማታመልኩላቸው? ወደ እነዚህ ነበር የሚዋደቁት ብሎ ያኔ ሽርክ ተከሰተ። ምን አይነት ሽርክ? አምላክ ፈጣሪ ናቸው ብሎ እንደው ቢላሂ አለይከ ወንድማችን ልጠይቅ። አሁን በዚህ ሰዓት የሆነን ሼህ እኔ ላከብር ይችላል፣ ኦር የሆነ ግሩፕ የሆነን ዓሊም ከፍ ሊያደርግ ይችላል። እንደው ቢላሂ አለይከ አንተ እንደው አላህ ያቅብሃል፣ ያ ሰው ጌታ ነው ፈጣሪ ነው መገዛት የሚገባው አምላክ ነው የሚል ሰምተህ አይተሃል? ስታይ ያን እኮ ትናገራለህ። ይሄንን እኮ ነው ይቃወማለሁ። ገብቶሃል? እኔ ከአንተ በፊት እንደውም ወጥቼ ቪዲዮ የምሰራው ግን መሸይኾችን ታላላቆችን ስላከበረ በእነሱ ተበሩክ ስላደረገ ኖ ሚኒንጉ አይደለም አመለካቸው አይደለም። ሲቀጥል ባለፈው ቪዲዮ ሰርቻለሁ ካያችሁት ነብዩ በሐዲስ ምን ብለዋል? እኔ ለኡመቶቼ ሽርክን አልፈራላቸውም ከዚህ በኋላ አሉ እኔ ኡማዎች ላይ ህዝቦች ላይ በሽርክ ትጠፋላችሁ ብዬ አላስብም አሉ። አልፈራላችሁም ከዚህ በኋላ ታውቃላችሁ ማን እንደሚመለክ ማን እንደማይመለክ። የሚመለከው አንድ አላህና አላህ ብቻ ነው። እኔ ኡማዎችን ወደፊት አሉ እስከኛ ነው የሚያጠቃልለው ንግግራቸው። ሽርክ አይደለም የምፈራላችሁ አሉ። የምፈራላችሁ ገንዘብን ዱንያን ነው።
ወላሂ ተመልከቱ። እነኚህ ሽርክ የሚሉ ሰዎች በዱንያ የጠፉ ሰዎች ናቸው። ጠፍተዋል ብለው እኛን ሊተርቡ የሚነሱ ሰዎች ማለት ነው። በዱንያ የሰከሩ ሰዎች ይኸው ነብዩ አልሐምዱሊላህ በግልጽ ነው የተናገሩት። እኔ ወደፊት እናንተ ላይ ሽርክን አልፈራላችሁም ብለው ነብዩ ያልሰጉልንን አንተ ማን ሆነህ ነው የምትሰጋልን? ዩ አንደርስታንድ? ግልጽ ነው ወንድማችን። ተበሩክና ሽርክ የሚያገናኘው ነገር የለም ባጭሩ። ነብዩ ላልሰጉት ነገር ያን ያክል ስጋት አይኖርህ ነው። ካመለከም ካሻረከም የሚጠየቀው እሱ ነው፣ አንተ አትጠየቅም። ያንተ ያልከው ተበሩክ በመስራቴ አላህ ይቀጣኛል? ምንም አይቀጣህም፣ ዋጅብ ስላልሆነ ማለት ነው። ዋጅብ የሆነ ነገር ስትሆን ነው የሚቀጣ። ግን ምን ሊቀርብህ ይችላል? ምንም አይቀርብህም። ገብቶሃል? ግን ይሄ አብዱላህ ኢብኑ ዑመር ለማ ኸዲረት ሪጅሉሁ እግራቸው ሽባ በሆነ በተሳሰረበት ሰዓት ምን አላቸው? አንዱ መጣና እንደዚህ ሆነው ታሞ ሲያቸው አንተ ዘንድ ተወዳጅ የሆነውን ሰው ጥራበት አሉ። ያ ሙሐመድ ሲሉ ነው በቀጥታ እግራቸው የተሻለው። ያ አላህ በነብዩ የሆነብህ ብለህ እኮ የምትጠይቀው ነብዩ ካንተ የተሻለ ደረጃና ክብር አላህ ዘንድ ስላላቸው እንደው ጌታዬ እኔ ውስጤም ስራዬም ሁለመናዬም ቆሻሻ ነውና ለመጠየቅ ስራ ያሳፍራል። ነብዩ ግን ጥርት ያሉ ሰው ናቸው። ጌታዬ በርሳቸው የሆነብህ ሀጃዬን አውጣልኝ ብትል ምን ችግር አለው? ይሄ ነው እንግዲህ ነብዩ ንቄት ካልሆነ አሁንም ዙራ የምትጠይቀው እኮ አላህን ነው። አላህን ከመጠየቅ እኮ አልተወገርክም። ነብዩ ያ ረሱላህ ይሄንን እንትን ብለህ ብትል ኦኬ አላህን ጠይቅ ምትለኝ ነበር። ግን አሁንም መጨረሻ ላይ ያ አላህ በነብዩ መሐመድ ይሁንብህ፣ አክብረኝ፣ ልጅ ስጠኝ፣ ቆንጅዬ ሚስት ስጠኝ ያ አላህ እያልክ ነው። በነብዩ መሐመድ ይሁንብህ። ነብዩ ለምን ጠቀስክ? ለምሳሌ መሐመድን በለውና ስምህን እርሱ ከኔ ጋር ጥሩ ኮሚኒኬት ጥሩ አላቃ ላይ ኖር ይችላል፣ ጥሩ የተባለ ግንኙነት ላይ ኖር ይችላል። በእኔና በሱ መካከል የሆነ ሻካራ ነገር ሊኖር ይችላል። ሌላ አንድ አህመድ የሚባል ሰው አለ፣ ሶስተኛ ሰው መሐመድ። እኔ ከመሐመድ የሆነ ነገር ፈለኩኝ። ለምሳሌ እዚህ ጋር የሆነ ስራ እንዲሰራ እንዲተባበር የፈለኩት መሐመድን ቀጥታ ሄጄ ብጠይቀው ያው ያለን አላቃ ጥሩ ስላልሆነ የሻከረ ስለሆነ ግንኙነታችን በእኔና በርሱ መካከል በአህመድ በላ አስጠይቀው በአህመድ እኮ ቢጠይቀው ወዳጁ ስለሆነ ይሰጠዋል። አየህ በአህመድ ብጠይቀው ለሱ ሲል ይሰጠኛል ያን ነገር ብዬ አህመድ እንትና መሐመድን ሂድና ምን አልኩት? ሚንባቢ ሚሳል ነው ምሳሌ ነው። መሐመድን ሂድና ይሄን እንትን ተቀበልልኝ አልኩት። ሄደ መሐመድና ጠየቀ። ለኔ አህመድ ጠየቀ ከመሐመድ እሱ ጠይቆኝ ብሎ ለማን ነው እንኳን ሳይል ቀጥታ ሰጠው። አያችሁ አላህ ግን ሁሉን አዋቂ ነው። እኛም አህሉ ሱናዎች ማለት ነው ያ አላህ በነብዩ መሐመድ ይሁንብህን ሀጃ ያውጣልኝ ስል ነብዩ ከአላህ ዘንድ አኪድ ያለምንም ጥርጥር ትልቅ የሆነ መቃም ልቅና ደረጃና ክብር ስላላቸው ለጥያቄያችን ለስትጃባችን ፍጥነት ነው። እኔ በየትኛው ይሄ እኮ ነፍስያም ነው በነገራችን ላይ አንተ በየትኛው ኸይር ስራ ነው እንደው ሀጃ ይወጣል? እኔ ወላሂ በእኔ ስራ በእኔ ኸይር ስራ በእኔ አላህ ድፍረቱም የለም። መርሐባ ያው ወጥቷል። ኔትወርክ አስወጥቶ ሊሆን ይችላል፣ ግን ሙሉ ለሙሉ እንደሰማ እርግጠኛ ነኝ። ሌላ ጥያቄ ያለው አለ አስገባለሁ። አንድ ቁጥር ይጻፍ። ግን ጥያቄ ልክ እንዳሁን ወንድማችን መረዳት የሚፈልግ አይነት ጥያቄ ማለት ነው። ከርዕሳችን ሳንወጣ ተበሩክ ላይ ነው ዛሬ ዋልነው።